አግብቶ በማግስቱ ያንን ብድር ለመሸፈን የሚሯሯጥ ሚስቴን ሰርፕራይዝ አደረገን። እንደ ሀገር ነው ይሄም ኬዝ እየተከሰተ ያለው። ይሄ ምንድነው? ራሳቸውን ወደ ማጥፋት ነገ ለሰርግ መውጣቱ አይቀርም። ያ ውጪ ኬት አምጥቶ ነው? እንዴት ሰርቶ ነው? ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛልኝ። ዛሬ በተለየ ሁኔታ እዚህ ላይ ተገኝቻለሁ። አሁን ቤት ወጣ ብዬ ሐዋሳ ውስጥ ነው የሚገኘው። እዚህ ሐዋሳ ከተማ ውስጥ የተለያዩ መሰረተ ልማቶች የተሰሩ ጥሩ ነገሮችንም ደግሞ እያየን እንገኛለን። በዛውም ልክ ደግሞ አዲስ ነገሮች ወደ ከተማ እየመጡ ነገ ለወጣቶች ተስፋ የሚያሰምቱ ነገሮችን እየተመለከትን እያየን እንገኛለን። እኔ ግን ለማውራት የመጣው ስለዚህ ጉዳይ አይደለም። እንደ ሀገር እየተፈጠረ ያለ ነገር በተለይ በወጣቶች ዙሪያ ላይ እየተፈጠረ ያለ ነገር ስላለ ነው። ይሄም ማለት ደግሞ ወጣቶች በትንሽ ነገር ተስፋ እየቆረጡ በማይሆን ነገር ተስፋ በመቁረጥ ራሳቸውን ወደ ማጥፋት እየሄዱበት ያለበት ሁኔታ ላይ ያለ ነው። በአንድ ሳምንት ውስጥ 15 ሰው ራሱን አጠፋ እየተባለ እየተመለከትን ነው ያለ ነው። በየቀኑ ፌስቡክ ሲገባ፣ በየቀኑ ቲክታክ ሲገባ 1 5 4 10 ሰው ራሱን አጠፋ። በተለይ ወጣቶች እንደዛ ሲባል የሰማን እንገኛለንና ራሳቸውን እንዲያጠፉ ምክንያቱ ምንድነው ብዬ ሳስብ ለኔ የገባኝ ነው። ያው እንግዲህ ማውራውና በሶሻል ሚዲያ ላይ የሚታዩ ነገሮች የሚንጸባረቁ ያልተኖሩ ላይፎች ለሰው ለመታየት ተብሎ የሚደረጉ እንቅስቃሴዎችን ወጣቶች ያንኑ ይመለከቱና ያ ላይፍ እውነት እንደሆነ ያስባሉ። አሁን ለምሳሌ አንድ ሰው ፊያንሲ የሆነን ላይፍ ወይም ህይወት ቅንጡ የሆነን ላይፍ ለማሳየት ይሞክራል። ትናንት አብሮን የነበረ ትናንት የሆነን ሰፈር የሆነን ቦታ የምናውቀው ሰው ሲያሳይ ያ ወጣት ምንም እንዳላደረገ ምንም እንዳልሰራ ያምናል ህሊናው። ከዛ በኋላ ተስፋ ይቆርጣል። ተስፋ በትንሽ ነገር ነው በዚህ ጊዜ ወጣቶች የሚቆርጡትና ያው ለወጣቶች በዚህ ጊዜ ማለት ፈልገው ነገ ሌላ ቀን እንደሆነ የተሻለ ቀን እንደሚመጣ ሁሉም ነገር አሁን ትላልቅ ቦታ ላይ ያሉ ሰዎች ትናንት በብዙ ተስፋ መቁረጥ በብዙ ውጣ ውረድ አሁን ጥሩ ቦታ ወይም ጥሩ ሌቨል ላይ ያላችሁ ሰዎች ነገ ምናልባት ወርዳችሁ በማይሆን ቦታ ላይ ልትገኙ ትችላላችሁ። ተስፋ በመቁረጥ ውስጥ አሁን በማግኘት ውስጥ ያላችሁ በማጣት ውስጥ ልትገቡ ትችላላችሁ። በማጣት ውስጥ ያላችሁ ደግሞ በማግኘት ልትገናኙ ወይም ልትደሰቱ ትችላላችሁና ተስፋ አትቁረጡ። ነገ ሌላ ቀን ይመጣል እና ደግሞ በሶሻል ሚዲያ ላይ ማይሆን ነገር እያሳያችሁ የእናንተን ጥሩን የሆነ ላይ በማሳየት ወጣቶችን ተስፋ ያስቆረጣችሁ ፕሮሰሱን ሳይሆን ውጤቱን ብቻ ለሰዎች እየነገራችሁ በሚዲያ ላይ ያሳያችሁ ወጣቶች ተስፋ እንዲቆርጡ እያደረጋችሁ ያላችሁት እናንተ ናችሁ። አሁን ለምሳሌ አንድ ሰው ምን እንደሰራ ሳይታወቅ ፕሮሰሱ ሳይታወቅ ትላልቅ መኪናዎችን በሚሊዮን ቤቶችን ሲሰራ መኪናዎችን ሲገዛ ብዙ ነገሮችን ሲያደርግ ኬት አምጥቶ ነው እንዴት ሰርቶ ነው ብሎ ሰው እንደዛ አያስብም። በቃ እሱ ከርሱ የተለየና የተዋጣለት ጎበዝ እንደሆነ ብቻ ያስብና ያ ሰው ምንም እንዳላደረገ ምንም እንዳልሰራ ራሱን ይቆጥራል። እና በዚህ አጋጣሚ ቅንጡን የሆነን የቤተሰብ ላይፍ በሶሻል ሚዲያ ያሳያችሁ ሚስቴን ሰርፕራይዝ አደረግን የሆነን ሰው ሰርፕራይዝ አደረግን እያላችሁ በብዙ በሚሊዮን ወጪ እያወጣችሁ ወጣቶችን ግራ ያጋባችሁ ያላችሁ ወጣቶች ወይም ሰዎች ከዚህ ብታድቡ ይሻላል። እና ደግሞ ከዚህ ጋር አያይዤ በተለይ በሐዋሳ ውስጥ እየተመለከትኩኝ ያለው ጉዳይ ነውና እንደ ሀገር ነው ይሄም ኬዝ እየተከሰተ ያለው። ይሄ ምንድነው? የሽምግልና ኬዝ ነው። ለሽምግልና ለሰርግ ከሚወጣ ወጪ በላይ እየወጣ የተመለከትንበት ያለንበት ሰዓት ላይ ነውና ይሄ ምንድነው? ነገ ለሰርግ መውጣቱ አይቀርም። ያ ወጪ ለሰርግ መውጣቱ ካልቀረ ለምንድነው ለሽምግልና ያን ያህል ወጪ ወጥቶ የተደገሰ በሚሊዮን ወጪ የወጣ? ነገም እኮ ሌላ ቀን አለ ማለት ያንን የምታወጡትን ወጪ ነገ ላይ ለኑሯችሁ በምትኖሩበት እንቅስቃሴ ላይ ልታውሉት ልትተገብሩት ትችላላችሁና ያንን ብታስቡ ብዬ እላለሁኝ። እና በጥንቃቄ ብንኖር
ነገ ያንን ላይፍ ላስቀጥል እችላለሁ። ዛሬ እንደፈለኩኝ ሆኜ ነገ ላይ ያንን ላይፌን ይዤ መቀጠል እችላለሁ። ያው አንዳንድ ሰው ኖሮት ነው ያንን የሚያደርገው። አንዳንድ ሰው ደግሞ በብድር ነው ገብቶ ያንን እንቅስቃሴ የሚያደርገው። ያው ብዙ ሰዎችን አውቃለሁ በብድር ድግስ የሚደግስ ከዛ አግብቶ በማግስቱ ያንን ብድር ለመሸፈን የሚሯሯጥ በጋብቻው መደሰት እና ጥሩ ላይፍ ማሳለፍ ሲገባው 1-2 አመት ያንን ብድር ለመመለስ የሚጣጣርበት ጊዜ አለና ያ እንቅስቃሴ ወዴት ነው የሚመራን? ነገ ሊያስቀጥለን ይችላል። በሚዲያ ላይ ጥሩ ኢንፍሉዌንስ ያላችሁ ሰዎች የማያስተምረንን ነገር ባታቀርቡ፣ ሰርታችሁም ጥሩ ላይፍ ለማሳየት የምትሞክሩ መጀመሪያ ፕሮሰሱን አሳዩንና ከዛ ውጤቱን ብናይ ደስ ይለናል። ከዛ ውጤቱን ፕሮሰሱን ካየን ወደዛ ውጤት ለመድረስም ቶሎ ስለሚቀርበን ደሞም ስለሚቀለን እላለሁ። ያው ይሄን ለማለት ነው። ሐዋሳ ውስጥ ያላችሁ ይሄን እንድትይዙልኝ ፈልጋለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሐዋሳ ውስጥ ሆናችሁ የተመለከታችሁ ሰብስክራይብ አድርጉ። በተለያየ ቪዲዮ ወደ እናንተ ለመምጣት አስባለሁ። አብሮነታችሁ አይለየኝ። ግሩም ለማ ነኝ ከሐዋሳ። በቀጣይ በሌላ ቪዲዮ እመጣለሁ። ደህና ቆዩ።